እስከቀጠርሽኝ ድረስ ዞር ዞር ብሎ ማየት ያንቺ ኃላፊነት ነው። ትናንትና አንተ ነው የተኮስክብን? አዎ። እና ልትገለን? ተመስገን እጅ ከፍንጅ ተይዟል ማለት ነው። እንግዲህ ተመስገን ወደነ አባባ ቤት መጥቶ ማለት ነው ትሁት የተኛችበት ክፍሏ ሄዶ ሴት ሞሰሞስ ማለት ነው። አይን በተኛችበት አይኗን ቁልጭልጭ እያለ ሲመለከታት እንግዲህ አባባ ደግሞ ያው እንደሚታወቀው ካሜራ አላቸውና በካሜራው ያዩታል። ከዛ በኋላ እንግዲህ ደውለው ያን ሳጅን ይጠሩታል ማለት ነው። ከዛ በኋላ ተመስገን ተያዘ። እጅ ከፍንጅ ነው የተያዘው። አስባችሁታል? ሰው ቤት ገብቶ ሲውደመደም። ይህን ደግሞ ሴታፕ ያመቻቸው ማን ነው? ቲና ናት ያመቻቸችው። ቲና አሁን ግን በምንም ተአምር መሳሳት የለብንም፣ በስነ ስርዓት መጨረስ አለብን። በቃ እኔ የሀብት ማማ ላይ መውጣት ፈልጋለሁ። እኔ ቤቱንም ድርጅቱንም በስሜ ማድረግ ፈልጋለሁ። እሱን ደግሞ የማደርገው በመጀመሪያ አንተ ትሁትን እንደምንም አድርገ በውድሽ ስለማትል በግድ ወደ ሀገር ይዛት ልትሄድ ይገባል ብላ እንግዲህ ወደ ቤት እንዲገባ በር ከፍታ ያስገባችው ማናት? ቲና። ከዛ በኋላ እሱ ደግሞ ምን ቢያደርግ ጥሩ ነው? ትሁትን የሆነ ከመያዝ ምን ከማለት ይልቅ ቁጭ ብሎ አይኗን ሲያያት እሷ ደግሞ ብትትትልና መቼስ ተኝታችሁም ቢሆን አጠገባችሁ የሆነ ሰው ቁልጭልጭ እያለ ሲያያችሁ ብትት የምትሉት ነገር ያለ አይደለ? እንደዛ ብትት ስትል እሱ ፊት ለፊቷ ነው አይ ብላ ስትጮህ አባባ በካሜራ እያየው ስለነበረ ደውሎ ሳጅን መጥቶ እጅ ከፍንጅ ይዞታል ማለት ነው። እንኳንም ተያዝ እንዴ! ሲጀመር እኮ መታሰር ነው ያለበት ነው የምላችሁ። እንዴ ትሁት እኮ የሰላም ኑሮ የኖረችው እኮ ተመስገን ታስሮላት ነው በፊትም። ከዛ ልክ ሲፈታ ይኸው ሰው ሀገር ስላችሁ ቀየዋን መንደሯን ትታ ለማለት ነው። ትታ እንግዲህ ገጠሩን ትታ ወደ አዲስ አበባ መጣች። በሱ ምክንያት ሰው እኮ ለትምህርት ለተለያየ ነገር ይመጣል። እሷ ግን የመጣችው ከሱ ሸሽታ ነው። አሁን እቺ ልጅ በቤቷ ሳይጎልባት ሳይቸግራት ሳትራብ ሳትጠማ እሱን ለማምለጥ ብላ አዲስ አበባ መጣ። ሰው ቤት ብትገባ ለምን ሰርታ በላች ብሎ ይሄን ያክል እንዴ! በጉልምስና አምላክ እውነቴን በጉልምስና አምላክ ቢባል እምቢ አለ። ታወኝ እኔ ሰርቼ ልብላበት፣ ቆይ አንተ ምን አድርጊ ነው የምትለኝ ብትለው እምቢ አለ። እሺ በግድ ደግሞ እንደገና አናግራ እባክህን እኔ መኖር እፈልጋለሁ እባክህ እኔ የምሰራባቸውን ሰዎች አትንካብኝ አለችው። በዚህም እምቢ አለ። ስለዚህ አሁን ታሰረ ማለት ነው። አሁን ልኩን ይይዛል። ምክንያቱም ከእስር ቤት ወዲያ ወዲህ የለማ እና እንግዲህ ተመስገን ታስሯል ማለት ነው። እንግዲህ ቲና ምን ይውጣት ይሆን? እንግዲህ ቲና በስተመጨረሻ ምን ብላው ነበረ? ሄዳ ታስፈልገኛለህ፣ አንድ ነገር አለ ለዛ በጣም ታስፈልገኛለህ ስትለው እንዴት ነው ጥቅሙ የጋራ ነው ወይ ብሏት ነው። አዎ የጋራ ነው ብላ እሷ ባመጣችው ወጥመድ ነው እንግዲህ ተሙ የታሰረው ማለት ነው። ተምዬ እንግዲህ ፈጣሪውን ብለናል። እንዴት ትሁትን እኮ መከራዋን አበላት። አስባችሁታል? ካሌብ ደግሞ እንግዲህ አሁን ላይ በጣም ጎብዟል ማለት ነው። ትሁትን እንክብካቤ ላይ ይገኛል። አባባ ደግሞ ምግብ ለመስራት ሁላ ወደ ኪሽን ሄደው ነበር። ምክንያቱም ትሁቴ በድንጋጤ አስቡት። እኔ እኮ ይገርመኛል የካሌብ የተመስገን ነገር ማለት ነው። እንዴ ትሁትና ካሌብ ጥሩ ጊዜ ያሳልፉ ሰዋት ለምን ጥሩ ጊዜ ያሳልፉ ብሎ እኮ ነው። ይኸው ለምን ጆተኒ ሲጫወቱ ደስ የሚል ጊዜ ደስ የሚል ማለት በቃ ተዝናንተዋል። ታዲያ እሱን አየና ለምን ተዝናናች ለምን አብራው ሆነች ብሎ ሽጉጥ አውጥቶ ሊተኩስ ሲል ቲና ባትደርስለት በነገራችን ላይ ያኔውንም ነበር የሚያዘው። ዞሮ ዞሮ ለነገሩ ለመታሰር ያን ጊዜም ታሰረ አሁንም ታሰረ ያው አንድ ነው። ግን ያኔ እንግዲህ ምንድነው ያደረገው? ተኮሰ ማለት ነው ወደ ሰማይ እና ልክ ቲና ስትነካው ወደ ሰማይ ሆነ እንጂ ወደ እነሱ ቤት ተኩስ አስቡት እንግዲህ ሀገር አልቆ ነበረና በዛ ቅጽበት ታዲያ ደነገጠች። ትሁት ደንግጣ የቆመችበትን ያለችበትን አታውቀውም። ካሌብ ደግሞ የመሳሪያ ድምጽ ተሰምቷን ተብሎ እዛ አካባቢ ያሉትን ሰዎች ሰብስበው ሲወስዱ ይውላችሁ እንግዲህ ቲና ብልጧ ሩጣ መለጠች። ተመስገንም እንዲሮጥ አደረገች። ካሌብ ግን ተሰብስቦ ተሄደ ማለት ነው ወደዛ ለጥያቄ። ታዲያ በዚህ ሰዓት እንግዲህ ትሁት ራሷን መቆጣጠር ስላልቻለች ምንድነው ያደረገችው? ቀጥታ ወደ ኤዱ ነበር የደወለችላት። ኤዱዬም እንግዲህ ኤዱና ዳኒ ማለት ነው እያወሩ ነበረ። ቆይ ዳኒዬ ማን ነው ሚዜ ማን ነው መጀመሪያ ሚዜ ስትል የመጀመሪያ ሚዜ ማለት አንደኛ ሚዜ ሁለተኛ ሶስተኛ የሚባል አለ አይደል? አዎና አንደኛ ስትለው ካሌብ ነው
ሲላት እንግዲህ ዋው ደስ ይላል የኔም ትሁት፣ ስለዚህ በቃ በዛው አጋጣሚ እነሱንም እንድራቸዋለን እያለች ትገኛለች። ሄዱ መልካም ምኞቷን አያችሁ፣ ቀን ስለሆነች ማለት ነው ብለናን ወይዘሮ ቲና ይኸው ለነገሩ ቲናማ እንዴት ሰርጋ ልዳራውስ ብትል እንዴት አርጋ ባልን ለሌላ ሰው መዳር አይቻልም። ባይሆን ጥሩ ሚስቱና በነበረ ምን አለ አሁንም መጥፎ ነገር ባታስብባቸው፣ ምን አለ መጥፎ ሴራ ባታሴር ነው እኔ ጥያቄ። በእውነቴ ነው የምላችሁና ጥያቄ ይሆንብኛል የቲና ነገር። መጀመሪያውንም እኮ በስርዓቱ ባሏን በስርዓቱ ብትይዘው አስቡት። ዳኒን ነው ይዛ የገባችው ማለት ነው የጋጠ ወጥነቷ። አሁንም ደግሞ እንግዲህ አባባ ቆይ እስቲ ምንድን ነው የምትፈልጊው ቲና ብሏት ነበረ። እሷም ምንም አልፈልግም እኔ አውቃለሁ የምፈልገውን ብላለች። ምክንያቱም አሁን አባባ የመሰለው ብር ብላ በቃ 1 ሚሊዮን ወይ 2 ወይ 3 ከዚህ በፊት እንዳለች ወይ 4 የሆነ ብላ በቃ ብሩን ሰጥቷት የሚገላገላት እንደዛ አይደለም። የቲና አላማና እቅድ አሁን ምን አለች? አሁን ላይ አሁን በቃ የገንዘብ ማማ ላይ የሀብት ማማ ላይ ልወጣ ነው። ምን አድርጌ ንብረቱን ወስጄ እንዴ ምን እስካሁን አሁንም እዛው ቤት ላይ ነሽ አላት ዳኒ። እንግዲህ አሁን ላይ ዳኒን አላምንህም ብለዋለች ቀጥታ። አላምንህም ምን እያሰብሽ ነው ሲላት ጊዜ አላምንህም ስለማላምንህ አልነግርህም አለችው። እኔ የምለው የእሱ ቤት እየኖረች የዚህን ያክል መናገሯ ከምን የተነሳ ነው ሲባል ያው እሱ ቤቱ እሷ ብትኖርም እሱ ደግሞ እየኖረ ያለው ከኤዱ ጋር ነው ማለት ነው። ስለዚህ ነው እሷ አላምንህም ያለችውና እያመነችው አይደለም። ስለዚህ አሁን ላይ ምንድነው ልታደርግ ያሰበችው ስንል ግን ልታደርግ ያሰበችው ግልጽ ነው። እሱ ምንድነው እንግዲህ ትሁትን ለአቶ ተመስገን አሳልፋ መስጠት ነበረ። ተሳክቶላት እንግዲህ አቶ ተመስገን ክላስ ድረስ ገብተው ትሁት ክላስ ገብቶ ማለት ነው እንግዲህ ገብቶ ነው እንጂ ደግሞ እሱ ብሎ ገብተው ብቻ ክላስ ድረስ ገባ። የድፍረቱ ድፍረት ማለት ነው። አባባ ግን ዳኒ ምን ብሎታልኝ? አይ አባዬ እኔ የመጣሁትኝ ትሁት የለችም እንዴ ሲል በመጀመሪያ ትሁት ትንሽ ልዝናና ብላ ማለት ትንሽ ልንቀሳቀስ ብላ ወጥታለች አሉ አባባ። ትሁት ኦልሬዲ ስራ ስትጨርስ ልንቀሳቀስ ብላ ትሄዳለች፣ ወደ ውጭ ወጣ ትላለች። ግን በአሁኑ ግን አባባ እንዳለው ንፋስ ለመቀበል ሳይሆን የሄደችው ተመስገንን ለማግኘት ነበረ። ተመስገንንም አግኝተዋለች። እሱ ማስጠንቀቂያ ነው የሰጣት። እኔ ነግሬሻለሁኝ ከነዚህ ሰዎች በተአምር እዚሁ ልትቀጤ አትችይም፣ እኔ ጋር ወደ ገጠር ተስማምተሽ መሄድ አለብሽ እያለ በዛቻና በማስፈራራት እያስፈራራት ነበረ ማለት ነው። ታዲያ ገና ከማስፈራራቱም ቀድሞ እሷ አጠገብ ሲደርስ እንደዚህ ከኋላ መቶ ሲይዛት ማለት ነው እሷ በጣም ነው የደነገጠችው። እና እንዴ ምን ነው ቀጥረሽኝ? ምን አስደነገጠሽ? ኦልሬዲ ቀጥረሽኛል፣ እንደምመጣ ማወቅ ነበረብሽ። ወደፊት ወደኋላ ብለሽ ማየት የአንቺ ፈንታ ነው የኔ ፈንታ አይደለም ብሏል ማለት ነው። እንግዲህ አቶ ተመስገን እኔ በጣም ነው የሚገርመኝ አቶ ተመስገን ነገር። ከዚህ በፊት እኮ ትሁት አለችው እንደ አንተ ቆይ ከክፍለ ሀገር ይዘው የመጣው ብር አያልቅብህም እንዲ አለችው። እና በሰው ህይወት ጣልቃ የሚገቡ ለዛም ነው አሁን ላይ ትሁት እና ካሌብ የትሁትና የካሌብን ላይፍ ማለት ነው ምን እያለች ትናገራለች እዚህ ጋር ኤዱ ማለት ነው እኛን ሚዜው ነው ከዛ እነሱም ደግሞ ይዳራሉ ስትል ጊዜ ሄደን ከዛ ዳኒም እኔ ግን እኮ የእነሱን መጋባት ግን በጣም ነው አይደል የምትፈልጊው ይላታል ማለት ነው። እሷም አዋ ዲያንታ አታየችውም እንዴ እኮ በጣም እኮ የሚገርመው እኮ ውስጣቸው የተደበቀ ኃይለኛ የሆነ ፍቅር አለ። ስለዚህ ያ ፍቅር ደግሞ እልባት ማግኘት አለበት። ስለዚህ መጋባት አለባቸው ትላለች። አዎ እውነት ለመናገር በተለይ የትሁት ማለት እኔ ግን ይቅርታ አድርጉልኝ እንጂ የካሌብ አይታየኝም። የካሌብ ፍቅር አሁን ራሱን ጠብሏ ሲወጡ ምናምን እኔ ይገርመኛለኝ። የካሌብ ፍቅር ምንም ግልጽ አይደለም። እስኪ እናንተ ምን ተረዳችሁ? እውነት ትሁት የምታፈቅረው ነው ያክል ካሌብ ያፈቅራታል? እኔ ጥያቄ ነው። ለማንኛውም ግን በጣም ደስ የሚለው ነገር ምንድነው ትሁት ትወደዋለች፣ ትሁት ታፈቅረዋለች። ባለፈው እንደውም አባባን ትልቁን ሀሳብህን ተው ብላው ነበረ። አሁን ግን ተስፋ ያለው ይመስላል። እንግዲህ ይዟት ወጥቶ ጆተን ተጫውተዋል ደስ የሚል። እናም አሁን ላይ ግን እሷ በጣም ደንግጣ ታማ ነበረ እና አባባ ሆስፒታል እስከ መውሰድ ደርሷል። እንግዲህ ከሆስፒታል ከተመለሰች በኋላ ነው ተመስገንን ያገኘችው ማለት ነው። ማታ ላይ ተመስገንን በዛ ሰዓት እንደውም ከኋላዋ ትንቅ ፍጥርቅ ሲያረጋት ወይ በቃ አገታት። በቃ የቲና እቅድ ተሳካላት ብዬ ነበረ። አልተሳካም። የቲና እቅድ ገና መቼም ነው የማይሳካው። ሁሌም ከክፋት አይምሮዋ ስለማይነጻ
በጣም ከባድ ነው የሚሆነው የመሳካቱ ሁኔታ ማለት ነው። ሁሌ መጥፎ ነገር ነው የምታስበው። ስለዚህ በእርግጥ አንዳንዴ ለመጥፎ ቶሎ የሚሆን ሊሆን ይችላል፣ ግን መጨረሻው ያው ዜሮ ነው የመጥፎ ማለት ነው። የመልካምነት ግን መጨረሻው ያምራል ማለት ነው። እና አሁን ላይ ታዲያ ተመስገን ተያዘ። በቃ አሁን እሱ ሲታሰር ቲና ምን እንደሚወጣት ማለት ነው፣ ምን እንደሚወጣት ኦልሬዲ ከዚህ በፊት እያስፈራራች ነበረ። ትሁትን ራሱ የምታስፈራራት ምንድን ነው? ለተመስገን ልጅ አላት፣ ልጁም ካንተ ነው ብዬ ከመናገሬ በፊት እኔ የምልሽን አድርጊ ብላ እንግዲህ እዛው ቤት ዝም እንድትላት አድርጋ ነበረ። አሁን ላይ ግን ትንሽ የሚያስፈራው ነገር ማለት ነው፣ ምንም እንኳን ተመስገን ቢታሰር ተመስገን ቢያዝም በእርግጥ እዛ ጋር ያሉት ነገር የለም ትሁት እና እንዲሁም ደግሞ ኤደን ስለ ካሌብ የተናገሩት ነገር የለም። በእርግጥ ያሉት ምንድን ነው? አባባ ደንግጦ ታዲያ ልጅስ ካሌብስ ሲል ጊዜ ካሌብማ ያው ለአንዳንድ ጥያቄ እዛ አካባቢ ያሉትን ሰዎች ሰብስበው ሲወስዱ ፖሊሶች እዛ ሂዶ ነው። ትሁትም ያልሄደችው እየተንቀጠቀጠች ስለነበረ በድንጋጤው ለዛ ወደዚህ ነው ይዣት መጣሁኝ። እሱ እኮ ዳኒ አብሮት ነው ብላለች ኤዱ ማለት ነው። ኤዱ ግን እንደዛ ትበል እንጂ ካሌብን አላየነውም እና ካሌብ ሜቢ በዛ ማለትም በተተኮሰው ነገር ጉዳት ደርሶበት ይሆን ወይ የሚባልም ነገር አለ። ግን ጉዳት ደርሶበት ቢሆን ኖሮ ደግሞ እዚህ ጋር ቲና ምናልባች ምን ትለው ነበረ ስታገኘው ተመስገንን፣ እና ታዲያ አንተ ነህ እንዴ የተኮስክብን ስትለው አዎ ብሏል። ታዲያ በዛ ሰዓት ተነክቶ ቢሆን የሆነ ነገር ሆኖ ቢሆን ደግሞ ትሁት ለምን እንደዚህ አደረግ ካሌብ እኮ እንደዚህ ትል ነበር። ግን እሷ ለራሷ ራሷን አታውቅም ማለት ነው። እና አሁን ላይ ካሌብ ምን ላይ ይገኛል የሚለው ገና አጠያያቂ ጉዳይ ነው። ግን በዚህም አለ በዛም አለ ተመስገንና ቲና ከህይወታቸው ካልወጡ በስተቀር ትሁትና ካሌብ ጥሩ የሆነ ማለት ኑሮ መኖር አይችሉም። በጣም ከባድ ነው። ለዛም ነው አባባ ቆይ እኔ ይችልች አሁን ከዚህ በላይ ሌላ ጊዜ የዚህን ያክል ወይም ደግሞ እንደዚህ እንዳትደነግጥ ብለዋል። ማን? ሐኪሞች ለምን ሆስፒታል ወስዷት ነበረ በድንጋጤው ማለት ነው። እንደውም እሷ አባዬ ደህና ነኝ እኮ አልሄድም ብላ ነበረ። ነገር ግን አባባ አይ መሄድ አለብሽ ብለው ወስደዋታል ማለት ነው ትሁትን ሐኪም ቤት። እና እንግዲህ ዶክተሮቹ ምን አሉ ስትል ነው ለኤደን ሲያስረዳ አባባ ምን ብለዋል? አሁን ደህና ናት፣ ግን ከዚህ በላይ ምንም አይነት ነገር እንዳያናድዳት ብለዋል አለ ማለት ነው አባባ። ስለዚህ አሁን ላይ ትሁት ራሷን እንዴት ነው ልጠብቅ የምትችለው ሲባል በጣም ከባድ ነው። ለምን ይሄ ተመስገን የሚባለው ሰውዬ የሚያቅደው የሚያልመው እሷን ሆኖ በቃ ተኝቶም እሷን ነቅቶም እሷን እንዲህ ያለ እብድ የሆነ ፍቅር ማለት ነው። በጣም ከባድ ነው። በጣም እና ካሌብ ቢወዳት ቢያፈቅራት ብትወደው ሁለታቸውም ተዋደው ነው ደስ ይላል። እዚህ ጋር ግን የተመስገን ግን የእብደት ነው እና በጣም ነው የሚያሳዝነው። ቢያንስ እንኳን ቲና ካሌብን አትወደውም፣ ወደውም አታውቅም፣ ወደፊትም አትወደውም። ግን ምንድነው አሁንም እንደማትወደው ሁላ ማለት ነው። ግን ቢያንስ ገንዘብ ፈልጋ ነው ይሄን ያክል መከራዋን የምታየው። የተመስገን እኮ እብደት ነው በቃ ቅዠት። እሷ አትፈልገውም፣ እሱ ፈልጓት መከራ ማየት ማለት ነው። በዚህ ልክ ዋጋ እያስከፈላት እና በጣም ከባድ ነው። እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ኤዱና ዳንኤል ሊጋቡ ነው። ይሄ በእውነቱ በጣም ደስ የሚል ነገር ነው ማለት ነው። ይበል ያስብላል። የኤደን ሀሳብ ደግሞ በጣም ደስ ይላል። እኛ እንጋባለን ከዛ ደግሞ እነሱም እንዲጋቡ እናደርጋለን እያለች ትገኛለች። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ አብረን የምናይ ይሆናል። ለጊዜው ግን ይሄን ይመስል ነበረ። እስኪ አሁን ከዚህ የተማርነው ነገር ምንድን ነው? ብዙ ጊዜ ድራማን ስናይ ብንማርበት መልካም ነው። ሁል ጊዜ በስተመጨረሻ እኔ የተማርኩበትን አብራራላችኋለሁ ሁሌም ማለት ነው እንደተለመደው። ዛሬ ግን እስኪ ጥያቄው ለእናንተ ይሁንና ይሄንን ቪዲዮ የምትሰሙ ሁሉ ከትሁት ድራማ ምን ተማራችሁበት እላችኋለሁ ውዶች። ሀሳብ አስተያየታችሁን ኮሜንት ላይ ጠብቃለሁ። የተማራችሁትንም ኮሜንት ላይ ጠብቃለሁ። እኔ ውዶች ወዳችኋለሁ። ባይ ባይ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ባይ ባይ ውዶችዬ፣ ማሮችዬ። ላይክ፣ ሰብስክራይብ፣ ሼር እንዳትረሱ የእውነት ላይክ አድርጉ ጋይስ።